ብዙ ነገሮችን እንትን ብላችኋል። ኤፋ ወንድሜ፣ ናቲ ወንድሜ፣ ቅዱሴ፣ ፍፄ ብቻ ሁላችሁም ዋጋ ከፍላችኋል እግዚአብሔርን እና እንደዚህ ነው እንዲህ ነው ምናምን ብዬ መናገር ራሱ አልችልም። ይሄ ከቃል በላይ ነው። ምንም እኮ ይሄ ጉዳያችሁ ሆኖ አይደለም፣ ግን ለኛ ካላችሁ ፍቅር ለኛ ካላችሁ የሆነ አብረን እንድንሆን ካላችሁ ፍላጎት አንፃር ነው እንደዚህ። እናንተ ብቻ አይደላችሁም፣ ብዙ ኦዲየንስ አለ። እኔም በጣም ብዙ ሲያስጨንቁኝ ነበረ ምን እንደምላቸው ራሱ። ምክንያቱም በእኔ ቦታ የሆነ ሰው ብቻ ነው የሚረዳውና ምን ብዬ እንደምነግራቸው ግራ ገብቶኝ ስለነበረ ለአንድ ሰው እንኳን ምላሽ አልሰጠውኝም ነበረ። ብቻ ሁላችሁንም በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። እዚህ ድረስ ደግሞ ዋጋ ከፍላችሁ ስለመጣችሁ አመሰግናለሁ። እንግዲህ ከዚህ በላይ ልላችሁ የምችለው ነገር የለም። ስለምንወዳችሁ ሌላ ነገር አለ ማለት አብሮ መብላት አለ መጠጣት ብዙ ትርጉም አለው። ለዛ ነው ስለናንተ የኔ እናንተ ፍቅር የኛ ብቻ ሳይሆን እኔ ስራ ቦታ ድረስ መጥቷል እናቶች በሃይሚና በብሩኬ የተጨነቃችሁ ሰዎች እንኳን ደስ አላችሁ። ሃይሚ ወደ ሀገሯ ተመልሳለች። እንግዲህ ወደ ሀገሯ ስትመለስ ያው ኤርፖርት ላይ ይህ ሁሉ ሰው ሲሄድ ብሩኬ የለም። ብሩኬም ያው መምጣቷ አለመምጣቷም ያውቀውን ነገር የለም፣ አልተነገረውም። ግን ሃይሚ ኤርፖርት ከመጣች በኋላ ብሩኬስ ለምን አልመጣም በማለትም ያው ጠይቃለች ማለት ነው። ስጠይቅም ደግሞ ብሩኬ ምንም ያውቀው ነገር የለም አያውቅም በማለትም መልስ ተመልሶላታል ማለት ነው። አያችሁ አይደለም በሰው ህይወት አትግቡ፣ በሰው መሀል አትግቡ የምንለው እንደዚህ ነው ማለት ነው። ሃይሚና ብሩኬ መቼም አይለያዩ የምንለው በምክንያት ነው ማለት ነው። እና ብዙዎቻችሁ በሃይሚና በብሩኬ ተጨንቃችሁ ነበረ። እንኳን ደስ አላችሁ። ሃይሚና ብሩኬ አይለያዩም። እንግዲህ በጣም ደስ ይላል። ሃይሚም ወደ ሀገሯ ተመልሳለች። ሃይሚም ደግሞ አመስግናለች። ነሌ ብላችሁ የተጨነቃችሁ እንደውም ያለቀሳችሁ እንደውም ምግብ መብላት የተዋችሁት እንደውም ነሌ ብላችሁ ስራ ያቆማችሁ ከልብ አመሰግናለሁ ብላ ምስጋናዋን አቅርባለች ማለት ነው። በጣም ደስ ይላል። እንግዲህ ዋና መምጣቷን ነው። ከዛም በኋላ ደግሞ ያው እንዲታረቁ እናደርጋለን ማለት ነው። መቼም አይለያዩም እና ቤተሰብ ላይ ሰብስክራይብ ማድረጋችሁም